እያስቀድማለሁ። ሐሳብሽን እቅድሽን አትርሺ፣ ቃል የተገባባነውን አትርሺ፣ ሁሌ እንዳስታውሰሽ አታርጊኝ የሚላትን ልጅ ወንድ ልጅ ያላመነባትን ሴት ፋሚሊዎቹን ወስዶ ያስተዋወቃትም ብዙ ደረጃ ደርሷል አይደለ? ከሶስና ጋራ ያቀነባበረው ምን አይነት አድርጎ እንዳደረገ በአንደበቱ ተናግሯል አይደለ? ዳኒ እዚህ ስራ እየሰሩ ነው፣ ይስሩበት። እኔ ይስሩበት ነው የምለው። ባይረዝም ጥሩ ነው። አሁንም ጭቅጭቅ ባይሆን ጥሩ ነው። በነገራችን ላይ ማለት ነው ወንድ ልጅ ያላመነባትን ሴት ፋሚሊዎቹን ወስዶ ያስተዋወቃትም። የምሬ ነው የምላችሁ። ሰላም ሰላም፣ ጤና ይስጥልኝ ወደ ሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ ቅመምዬ ትላንትና ያው ገፋፍታችኛል እንድናገር ብላለች እና የገፋፏት ኦዲየንስ ኦል ኦዲየንስ ሳይሆን ጥቂቶቹ በአስር የማይቆጠሩ ኦዲየንሶች ናቸው። ይህንን የወሬ ሱስ አለባቸው። ሰውን ለማጣላት የተዘጋጁ የወሬ ለመስማት ጊዜውን ቦታውን ጠብቀው የሚናገሩና የሚሰሙ የወሬ ሱስ ያለባቸው ናቸው እንድትናገር የገፋፏት እንጂ ኦል ኦዲየንስ የእውነት አብዛኛው ኦዲየንስ ከካሜራ ጀርባ ለሱ እንድትነግረው ነበረ እየተናገረም እየጻፈም የነበረው ማለት ነው። አሁን እኔ ቅመምዬ ማለት ነው እቺ ልጅ የእውነት እቺ ልጅ ማለት ነው በደንብ ሰክሳታለች። እንደነገርኳችሁ ከትላንትና ወዳ ትላንትና ጠዋት በለቀኩላችሁ ቪዲዮ ማለት ነው በደንብ ነው የሰከሰቻት። በደንብ አሳምናታለች። ምን ያህል ሪሌሽንሺፕ ውስጥ እንደነበሩ ምን ያህል እንዳሳለፉ ፎቶውንም ብዙ ነገር ሰክሳት አሳምናታለች። ለዛ ነው እንዲህ የሆነችው ያለው ቅመም ማለት ነው። በመጀመሪያ ደረጃ ማለት ነው ወንድ ልጅ ያላመነባትን ሴት ፋሚሊውን ወስዶ አያስተዋወቃትም። እርግጠኛ ያልሆነባትን ያላመነባትን ሴት ፋሚሊዎቹን ወስዶ አያስተዋወቃትም። የእውነቴ ነው የምላችሁ፣ ብዙ ገጠመኝ ነው ሰምቻለሁኝ። ምንም ያላመነባትን ሴት አያስተዋውቅም። እሱ አሁን ከአንድ ሴት ጋር ሆኖ ብዙ ሴቶች ሊያወራ ይችላል ብላለች ቅመሟ። ኤግዛክትሊ ያወራሉ፣ ግን ሁሉም ወንዶች አንድ አይደሉም። ሁሉም ሴቶችም አንድ እንዳልሆኑ ሁሉ ማለት ነው። ለጊዜያዊ ስሜት የሚጠቀሙ አሉ፣ ለጊዜያዊ የሚይዙ ሴቶች አሉ። እሷም ባጣቆየ የምትጠብቅ ሴት አለች። እሱም ባጣቆየ ለጊዜው ስሜታዊ የሚይዛት ሴት አለች። ገብቷቸዋል አይደለ? እቺን ሴት እቺን ወንድ ለፋሚሉ በጭራሽ አያስተዋውቃትም። አይደለም ለፋሚሊ ቅርና ለወንድሞቹ ለእህቱ አያስተዋውቃትም። ለምን ይመስላችኋል? ባጣቆየኝ ስላዛት ማለት ነው። መቼም ባጣቆየኝ ማለት ምን እንደሆነ ታውቁታላችሁ። ለጊዜያዊ ስሜት የሚጠቀሙባት ሴት ለማንም ማስታወቅ አይፈልግም። አይደለም ፋሚሊ ቅርና ማለት ነው። ስለዚህ እናንተም ኮንፊውዝድ አትሆኑ፣ ግራ አትጋቡ። ምንም ግራ የሚያጋባ ነገር የለም። እንደነገርኳችሁ ልጅቷ በጣም ሰክሳታለች። በጣም በደካማ ጎኗ ነው ያገኘቻት ቅመም ማለት ነው። በጣም በቃ በተነገራት ልክ ነው አሁን እያወራች የተናደደችበት ያለው ማለት ነው። እሷ ላይ አይፈረድም፣ ልጅነትም አለ። የሰውን በጣም ነው ሰውን ነው የምታስቀድመው ቅመም ማለት ነው። ታስቀድማለች። አሁን መልሱን አላገኛችሁም፣ ገና መልሱን አልሰማችሁም። መልሱን በብሩኬ ነው የምንሰማው አይደል? እውነቱን የምንሰማው በሱ ነው። ገና የእሱን መልስ ሳትሰሙ ሄዳችሁ ኢቭን ራሱ ማለት ነው ቪዲዮ ራሱ ጨርሰው አላዩትም። ቪዲዮን ሳያዩ ሄደው ነው ወዲያውኑ የከረበቱት ማለት ነው። አሁን እንደናንተ አይነቱ ነው ቅመምን እንድትናገር ያደረጋቸዋት፣ እንደናንተ አይነቱ ማለት ነው። የወሬ ሱስ ያለባችሁ እነሱ መለያት። በነገራችን ላይ ሰውን መለያት በጣም ሲምፕል ነው። በጣም ማጣላት፣ መለያት የእውነት በጣም ኢዚ ነገር ናት እና ግን ደግሞ የገነባውን ማፍረስ ቀላል እንዳለ ሁሉ የገነባውን መገንባት ደግሞ በጣም ይከብዳል።
እነሱ እንደዚህ በሚያምር ፍቅር በሚያምሩ ደስ በሚሉ ፍቅር እንደዚህ በቃ አሻካራ ነው ምንድን ነው የሚባለው ፈጥራችሁ የእናንተ ህይወት ነገ ይሰምራል ማለት አይደለም። ነገ ምን አይነት ህይወት እንደሚገጥማችሁ ምን አይነት ወንድ እንደሚገጥማችሁ አታውቁትም። ምክንያቱም በሰው ህይወት እየቀለዳችሁ ስለሆነ ማለት ነው። የእውነት በጣም በቃ ሼም ነው። እንደዚህ አይደረግም፣ አይሆንም። ሴት ሆነሽ አሁን የደረሳት እኮ አሁን ባይን ብሌኗ አላየችም፣ ቅመሟ ባይኗ አላየችም። ያየችው እኮ የደረሳት እኮ መረጃ ነው። ከዚህ በፊት ብዙ ደረጃ ደርሷል አይደለ? ከሶስና ጋራ ያቀነባበረው ምን አይነት አድርጎ እንዳደረገ በአንደበቱ ተናግሯል አይደለ ዳኒ ሮስት። እና አሁንም ከዛ በጭራሽ አይገናኝም ነው ያለችው። እንዴ ሰው እኮ አቀነባበር እኮ በጣም ይለያል። ይሄ ኤአይ የሚባለውን አፕሊኬሽን የእውነት ነው የምላችሁ በጣም ነው የሚያሳምናችሁ። በተለይ የፕሮፌሽን ያላችሁ የኤዲት ማለት ነው። በጣም ይሄንን ለእናንተ ኢዚ ነገር ነው ማለት ነው። ለማለያት ሰው የማይቆፍረው ጉድጓድ የለም፣ የማይገባበት ቦታ የለም ማለት ነው። አሁን ቅመምዬ በደካማ ጎኗ ነው የገቡባት ማለት ነው። እና ማለት ነው እናንተም ተረጋጉ። በእውነት የረጋ ወተት ቅቤ ይወጣዋል ይባላል እና ተረጋጉ። ከወደዳችኋቸው እኩል መውደድ፣ ካከበራችኋቸው እኩል ማክበር። የመውደድ ያለ መውደድ የራሳችን ምርጫ ነው። ግን ደግሞ ሰው በመሆኑ መከበር አለበት ብዬ አስባለሁኝ። የኦዲየንስም ግፊት ነው ለዚህ መጨረሻ እንዲሆነው ብላለች። ስለዚህ ሊገባችሁ ይገባል። በማንም ህይወት ማንም አይኖርም። እናንተ እንደዛ ያላችሁ እንደዛ ወረዳችሁ በቅመሟ ህይወት ወይም በብሩኬ ህይወት አንዳችን የምትጨምሩላቸው የምትቀንሱላቸው ነገር የለም። ግን የምትጨምሩት የምታተርፉት ቂም ነው። ገብቷችኋል? ቂም ነው የምታተርፉት። ይታዘቧቸዋል። እነሱ መለያት የእናንተ ምንም ደስታ ሊሰጣቸው አይችልም። እናንተ በመረጣቸዋቸው መንገድ አይደለም ህይወታቸው የሚኖሩት ወይም የሚቀጥሉት ማለት ነው። ስለዚህ እናንተም ትንሽ ረጋ ብትሉ ደስ ይለኛል። ባጭሩ እኔ ስራ ነው ብዬ ነው የማስበው። ከዛ በፊት ሀቤት የተለቀቀው ቪዲዮ ካያችሁት የእውነት ሳልፈልግ ነበር እየሳኩኝ የነበረው ማለት ነው። ሊያታርቁ ነው የመጡት ወይስ ሊያጣሉ ሊጨቃጨቁ ነው የመጡት? የእውነት ሳልፈልግ ነበር እየሳኩኝ የነበረው ማለት ነው። የናኒ ንግግር መጣላት እፈልጋለሁኝ እንዴ ጭቅጭቅ እኮ ነው የገባችው ወዲያውኑ ማለት ነው። እና እንዲጠረጠር ያደረገኝ የነሱ በትላንትና በተለቀቀው ቪዲዮ እንዲጠረጠሩ አድርጓቸዋል። አሁን ቅመሟ አዲስ አበባ እንደሄደች እንደሚያውቅ ነው ቪዲዮን የሚያሳየው ማለት ነው። ስለዚህ እኔ ስራ ነው ብዬ ነው የማስበው። ስራ እየሰሩ ነው የምለው። ግን ደግሞ ብሩኬ ያቅም የእውነት የሚያውቅ አይመስለኝም። ደግሞ የማያቅም እና ሀይሚ በደንብ ታውቀዋለች። ብሩኬ ካስታወሳችሁ ምንም ነገር አይደብቀኝም፣ የትምህርት ቤቱ ኤቭሪቲንጉ ይነግረኛል። ይሄ ግን ለምን ደበቀኝ? አንተ ንገረኝ ነው ያለችው። እንዴ የእውነቷ ቢሆን እኮ ካሜራ ፊት እንደዚህ አታወራም ነበረ፣ እንደዚህ አትለውም ነበረ። ገብቷቸዋል። ስለዚህ እናንተም እነሱ ስራን እየሰሩት ያሉት እናንተም ትንሽ እስከ መጨረሻ እስከምታዩ ድረስ ረጋ በሉ። ምንም አለፋቸው አይደለ? ያ 2 ወር ድረስ እንደዚህ ይሆናሉ ብለን ጠብቀን ነበረ። እንደዚህ ያ ሁሉ ውጣ ውረድ አይተዋል እኮ። ከነሱ የማይጠበቅ ቃላት ነበር እያወጡት እያወሩት እየተሰደደቡ የነበረው። በጣም እየተናናቁ በጣም በቃ ከነሱ የማይጠበቅ ነገር ነበረ እያወሩት የነበረው። እሱም አልፈው ይሄንን ደርሰው ደግሞ ይሄንን የሚያልፉትም ማለት አይደለም። ስለዚህ ስራ እየሰሩ ነው፣ ይስሩበት። እኔ ይስሩበት ነው የምለው። ባይረዝም ጥሩ ነው። አሁንም ጭቅጭቅ ባይሆን ጥሩ ነው ማለት መሰልቸት አለ፣ ኦዲየንስ ይሰለቻልና በዚህ ቢያልቅ ያው የብሩኬ እውነቱን ሰምተን በዛው ቢያልቅ ደስ ይለኛል፣ እኔ በግሌ ማለት ነው። ስራውን በዚህ ቢያቆሙ ማለት ነው። እና ደግሞ ቅመም ማለት ነው ይሄ ሁሉ ነገር ያጣችበትን ይሄ ሁሉ ነገር ያሳለፈችበትን የምትወደውን የምታፈቅረውን ወንድ ይሄ ሁሉ ነገር የተወችለትን ልጅ የሆነ ሰንበዴ መጥቶ ልልቀቅለት፣ እንለያይ። በዛ ላይ ቃል ተገባብተዋል።
ፈተናው ስትፈትነው ራሱ በብዙ ፕራንኮች ፈተና ፈትኗለች። 2 ካሜራ ደቅና ፈትኗለች። በዛ ፈተና አልፈዋል። ምንድነው እሷ ነው እያስቀደማለው። ሀሳብሽን እቅድሽን አትርሺ፣ ቃል የተገባባነውን አትርሺ፣ ሁሌ እንዳስታውሰሽ አታርጊኝ የሚላትን ልጅ እንዴት ነው እሱ ከካሜራ ጀርባ ሌላ ህይወት የሚኖረው? እዲ አይ ዶንት ብሊቭ። እኔ ምንም አላምንም። ማታ ምና ይሆናል ሁላችንም ማለት ነው። ሰከን በሉ።